ባለሀብቱ አቶ ወርቁ አይተነው በደብረ ብርሃን ለሚገኙ ተፈናቃዮች 15 ሚሊዮን ብር እንግዲህ እንደለገሱ ነው የተገለጸ የሚገኘው። ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል። ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት አሁን አንተ የደለጎበኛው በዚህ ሰዓት መዋጮ የምታደርጉበት 15 ሚሊዮን ብር ገቢ ያደርግላቸዋል። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ከሰላሌ አገሩ የጠንቋይ አገር የመተተኛ ሰበር መረጃ ተሰምቷል። ነብይ ሄኖክ ግርማን ለመያዝ ጥረት እየተደረገ እንደሆነ በአሁኑ ሰዓት አዩዝ አበሻም የደረሰኝ መረጃ ያመለክታል። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ደግሞ ታዋቂው ቲክቶከር ታኩር ገቢ በሚያሰባስብበት ወቅት አንድ ባለሀብት እጅግ አስገራሚ ነገር አድርጎለታል። ምንድነው የሚለውን በቪዲዮአችን እንመለከተዋለን። በተጨማሪው ደግሞ ሰላሌ ጠንቋይ ሀገር ብሎ የተናገረው ነብይ እየተፈለገ ይገኛል። ስለሱም የምንመለከተው ነገር ይኖራል። በተጨማሪ መንፈሳዊ ቪዲዮዎችን እያየን ቆይታ የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ እኔ ገብረአማን ነኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህንን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ። ላይክ ማድረጋችሁ ይጠቅመኛል። አሁን ቀጥታ ወደ መጀመሪያ ቪዲዮአችን እንለፍ። ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል። ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት አሁን አንተ የደለጎበኛው በዚህ ሰዓት መዋጮ የምታደርጉበት 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳያሳይ ስለሚቻል ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥል። ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይሄን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። እንግዲህ ታዋቂው ቲክቶከር ታኩር ለደብረ ብርሃን ለሚገኙ ተፈናቃዮች ገቢ ማሰባሰብ እያደረገ ይገኛል። በትላንትናው ዕለት ምሽት ደግሞ እንዲህ አይነት ሰርፕራይዝ ከወርቁ አይተነው ገጥሞታል። እጅግ ደስ የሚል ነው። ቲክቶከሮች ሁሉ ደግሞ ተረባርበው ህዝባቸውን ለመርዳት የሚያደርጉት ነገር ስንመለከት እጅግ ደስ ያሰኛልና ሊበረታቱ ይገባል። የተቻላችሁ ደግሞ በአቅማችሁ የቻላችሁትን ነገር መርዳት ይቻላልና እየገባችሁ እናንተ እርዳታ እንድታደርጉ ላለው ወደ ቀጣይ ቪዲዮአችን እንለፍ። በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋሏ ተሰምቷል። ሰላሌ የጠንቋይና የምትተኛ ሀገር ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለ ሲሆንም እንዲሁም ደግሞ ነብይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። በዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲያራምዱ በቪዲዮ ከተሰራጨ በኋላ እንግዲህ በበርካታዎች ዘንድ ቁጣን ቀስቅሰው እንደነበረ የሚታወስ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ሰበር መረጃ ተሰምቷል። ነብይ ሄኖክ ግርማን ለመያዝ ጥረት እየተደረገ እንደሆነ በአሁኑ ሰዓት አዩዝ አበሻም የደረሰኝ መረጃ ያመለክታል ሲል በአሁኑ ሰዓት ይፋ ማድረጉንም ተመልክቻለሁ። ሰላሌ የጠንቋይና የመተተኛ አገር ነው በሚል በማህበራዊ ሚዲያ የተሰራጨው ቪዲዮ ከፍተኛ ቅሬታ መፍጠሩን ተከትሎ ሴቷ በቁጥጥር ስር የዋለች ሲሆን ነብይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝም ታውቋል ሲል በአሁኑ ሰዓት አዩዝ አበሻም ይፋ አድርጓል። በዚህ ጉዳይ ላይ ተጨማሪ መረጃ የሚደርስኝም ከሆነ የማሳውቃችሁ ይሆናል። ዜናውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ።
ከሰላሌ አገሩ የጠንቋይ አገር ነው። የመተተኛ እና ከዚህ በፊት መስክሬ ነበር። አረ ስለ አረቄ ከሰላሌ አገሩ የጠንቋይ አገር ነው። የመተተኛ እና ከዚህ በፊት መስክሬ ነበር። አረ ስለ አረቄ እንግዲህ ሀገራችን ወዴት እየሄደች እንደሆነ ይሄ ማሳያ ነው ብዬ አስባለሁ። አንድ የሃይማኖት መምህር ነኝ ብሎ ራሱን የሚጠራ ወይም ደግሞ የወንጌል መምህር ነኝ ብሎ ራሱን የሚጠራ ሰው ማህበረሰብን በዚህን አህል ዝቅ አድርጎ መሳደብን፣ መተተኛ ብሎ መሳደብን ግን እኔ መንግስት ወይም ደግሞ የሀገራችን ህግ በምን አይነት መንገድ እንደሚያየው አላቅም። እውነት በጣም አሳፋሪ ነው። የሚያስተምረውን የሚሰብከውን ከስህተት አስተካክለዋለሁ ብሎ በወንጌል እመራዋለሁ ብሎ የሚያስበውን ማህበረሰብ በእንደዚህን አይነት መንገድ መሳደብ ግን በእውነት ነው የምላችሁ በህግ በደንብ ሊያስጠይቀው ይችላልና ሁላችንም ይህንን ነገር በህግ እንዲጠየቅልን መጠየቅ መቻል አለብን ብዬ አስባለሁ። እንግዲህ አንድ ሰው ወይም ደግሞ ሁለት ሰውን አይደለም ይሄ ሰው የተናገረው ማህበረሰብን ነው። የሰላሌ ማህበረሰብ መተተኛ ነው፣ ጠንቋይ ነው ብሎ ነው የተናገረው። ትልቅ ስድብ ነው ይሄ። ማህበረሰብን በዚህ ያህል ነገር ዝቅ አድርጎ መሳደብ በእውነት እኔ ምን ከኋላ እንደተማመነ ራሱ አላውቅም። እና ምናልባት የህግ አካላቶች ይህንን ነገር የምታዩ ሰዎች ይህንን ጉዳይ ያያችሁ ሰዎች ግን ይሄ ሰው ሃይማኖትን ከሃይማኖት ለማጋጨት ነውና እየሰራ ያለው ማህበረሰብን እንደዚህ ዝቅ አድርጎ ከሌላ ማህበረሰብ ጋር ለማጋጨት እየሰራ ስለሆነ በህግ እንዲጠየቅልን ሁላችንም እንጠይቃለን ማለት ነው። ቴንክ ዩ። እንግዲህ በሰሞኑ መነጋገር የነበረው ይሄ የሰላሌ ጉዳይ ነው። እንግዲህ ፓስተሩ ነብዩ እንደተመለከታችሁት የሰላሌን ህዝብ በሙሉ የጠንቋይ ሀገር ነው፣ ጠንቋዮች ናቸው ብሎ ሲናገር ተደምጧል። መንግስትም ይሄን ነገር ተመልክቶ እሱን ለማሰር እንቅስቃሴ እንደጀመረ እየተነገረ ይገኛል። ይሄ በብዙዎች ዘንድ ሊወገዝ የሚገባው ነገር ነውና ማህበረሰብን መሳደብ ይሄ ከየት የመጣ አስተምሮ ወይም ልምምድ እንደሆነ የማይታወቅ ሲሆን እንዲህ አይነት ነገር ሊቆም ይገባል እንላለን። ወደ ቀጣይ ቪዲዮአችን እንላለን። አንዲት ልጅ ዱባይ አንድ ሾፌር በጣም ነግሮኝ ነው በጣም የተገረምኩት። እዚህ ሰንበት ትምህርት ቤት ታገለግል የነበረች ልጅ ዱባይ ትሄድና ሃይማኖት ትቀይራለች፣ መናፍቅ ትሆናለች። እዚህ የምታገለግለው ያዌ ቤተክርስቲያን ነው እና ልጁ የዛ የታክሲ ሾፌር ነው። አገኛትና ጠየቃት። ለኔ ነው የሚነግረኝ። አገኘዋትና ያዌ የሰንበት ተማሪ የነበረች ልጅ እዚህ አግኝቻት ምን ነው አመጭም ስላት አይኔ እኮ አሁን ገብቶኛል በርቶልኛል አለች። ለምን? እኔ እኮ ድሮ አዌ የፈጠሩኝ ነበር የሚመስለኝ አለች። ምን አልካት ታዲያ አልኩት። ሲማሩ የት ነበርሽ? እንደው በእውነቴ በጣም እንደው እንዴት ደስ እንዳለኝ መንፈስ ቅዱስ ነው ያናገረው። እንኳን እኔ ያላገኘኋት እቺ ልጅ ምን መሰለሽ ብዬ ጥቅስ ነው የምጠቅሰው። እሱ ምን አለ? ሲማሩ የት ነበርሽ? ምክንያቱም አቦዬ ፈጥሯቸዋል ተብላችሁ ተብላችሁ ታውቃላችሁ። እቺ ልጅ ሲማሩ የት ነበርሽ አላት። በጣም ብዙ ሲማሩ የት ነበርሽ የምንባል ሰዎች አለሰበት ውስጥ ገና ትምህርት ሲጀምር ስራ የሚመጣለት ሰው አለ። ትምህርት ሲጀምር ቢቁነጠነት ቆይ ቢሮ አንድ ፋይል አለ ማመጣው የሚል ሰው አለ። ትምህርት ሲጀምር መዝሙርን ከልስ የሚል ከልስ ያርጋችሁ። በእውነት እንደዚህ የምትሉ ሰዎች ትምህርት ሲጀምር እንከልስ ይባላል። ምንድነው የምትከልሱት? መዝሙሩን አንዴ እንከልሰው 40 ጊዜ እኮ ዘምራው ላለመማር ማለት ነው። ስራ አይታየ ያንቀሸቅሸናል። ቆይ አንዴ መጣው ስልክ ወጥተን ሲያልቅ ትመጣል። ጸሎት እየተደረገ ቁጭ ሚል ሰው ጸሎት ልግ የተጀመረ ጸሎት ውስጥ እንደው ላለመሳተፍ ማለት ነው። ሲያልቅ ልገባ በቃ እንደዚህ ነው ይወላል። በሚመጣው ዓመት የሚያም ዘንድሮ ሱሪውን ዝቅ ያደርጋል ይባላል። ጸሎትና ትምህርት የጠላ ሰው ነገ መጨረሻ የት እንደሆነ እና ሲማሩ የት ነበርሽ የተባለችው ልጅ ማለት ታቦታት ሕጉን አቁሞ ልመናም ብናወግዘው እስከ መቼ ድረስ ነው? እጅህን ኪስህ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድም ነው። ታቦት ቁሞ አይሞከርም አይመከርም። ታቦት አቁሞ ልመና አይደረግም። ታቦተ ሕጉ ከቆመ ዝማሬ፣ አምልኮ፣ ውዳሴ፣ ቃለ እግዚአብሔር ብቻ ይቀርባል። እግዚአብሔርን የምንለምነው ታቦተ ሕጉ ከቆመ ሰላምን ስጠን፣ ፍቅርን ስጠን፣ አንድነትን ስጠን፣ በልዩ ልዩ ችግር የሚገኙ ወገኖቻችንን እርዳ፣ ሕፃናቱን አሳድግ፣ ህሙማኑን ፈውስ፣ የቸርነትን ሥራ አድርግ፣ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን ከምንለምን በስተቀር አይደለም። ጽርሐ ጽዮን ቅድስት ማርያም ገዳም በባህር ዳር
ከተማ አድባራትና ገዳማት ጨርሶ እንዲህ አይነት ነገር እንዳይሞከር መልእክትም የተላለፈበት ነው። አንዳንድ ጊዜ አዩኝ አላዩኝ ብለው የሚሞክሩ ቢኖሩ እነሱም ህዝቡም አይልም። ይህ ሐረርም በነበርኩበት ጊዜ ተግባራዊ የሆነ ነው። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። በተከታታይ 2 ቪዲዮዎችን ተመልክተን ተመለስን። ለመምህራችን ለመምህር ሄኖክ ኃይሌ ቃለ ሕይወትን ያሰማልን። አባታችንም ደግሞ እንደተናገሩት ታቦት አቁሞ መለመን እንዲቀር ተናግረዋል። በራሳቸው ሀገረ ስብከት ደግሞ ከልክለው ነው ያለውና ይሄ ደስ የሚል ነገር ነው። ቤተክርስቲያን ውስጥ አንድ ሰው ምንም ሳይዝ ሄዶ ከተገኘ ንግስ ላይ በጣም የሚያሳቅቅ ሁኔታ ነው። እጃችሁን ኪሳችሁ ውስጥ ከተቱ ያላችሁን አውጡ ሲባል እንግዲህ የሰው ልጅ በፍላጎቱ ነው መስጠት ያለበት። አስራቱንም ምኑንም በፍላጎቱ ሲሰጥ ነውና ጥሩ እንዲህ አይነት ነገር እንዲቀር ተናግረዋል። አባታችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያሉ? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንደው በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል። ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። እንግዲህ በክርስትና ሕይወት ውስጥ አንድ ወጣት ያው ለጽድቅ ያለው አማራጭ 2 ነው። አንድ ጋብቻ ነው፣ ሁለተኛው ደግሞ ምንኩስና እንደሆነ ይታወቃል። ለሁለቱም ነገር እንግዲህ ረጋ ብላችሁ ወስኑ። በእርጋታ የተወሰነ ነገር ነውና የቸኩላችሁት ነገር ላይሳካ ይችላልና ተረጋግታችሁ አስባችሁበት የሚሆናችሁ ለእናንተ የሚሆነውን ነገር አይታችሁ ወስኑ ብለው አስተምረውናል። ለአባታችን ለአባ ገብረ ኪዳን በድጋሚ ቃለ ሕይወትን ያሰማልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት አስተማሪ ወቅታዊ እንዲሁም መንፈሳዊ ቪዲዮዎች ይህንን ይመስላሉ። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።